እሺ አመሰግናለሁ። ያው ማክሮ ኢኮኖሚ ማሻሻያውን ከጀመርን ጀምሮ አፈጻጸሙን በተለያየ ሁኔታ እያየን እየገመገምን ነው። እና ከማሻሻያው ባሻገር በጣም የመጡ ለውጦች አሉ። ለምሳሌ የውጭ ምንዛሬ አቅርቦት ላይ እጅግ መሻሻል አድርጓል። አሁን አምራች ኢንዱስትሪው ጋር ብትሄጂ የውጭ ምንዛሪ ችግር እንደ ኢሹ እየቀረበ አይደለም። ያው በሚፈለገው ልክ እየቀረበ ነው። እንደ ሀገር ያው ሙሉ ለሙሉም ባይሆን ከባለፈው አንፃር በጣም እጅግ ለውጥ አለ። አሁን አምራቹ ገብተሽ ብትጠይቂው እሱን ኢሹ አያነሳብሽም። ሁለተኛ ግብአት አቅርቦት ተሻሽሏል። የውጭ ምንዛሬ ስለሚያገኝ አምራቹ ግብአቱን በቀላሉ ከውጭ ሀገር እያስገባ ነው። ስለዚህ ወደ ሀገሪቱ የገባው የግብአት መጠንም ጨምሯል። በዛው ልክም የምርት መጠኑ ጨምሯል። ኢንዱስትሪው ነፃ ሆኖ ግብአቱን እያስመጣ ነው። የውጭ የስፔር ፓርቱን እያስመጣ ነው። ከዛ አንፃር ብዙ ለውጦች አሉ አሁን ባለው ሁኔታ። አዎ ያው ሰኪ ምርት በተመለከተ ያው ብሔራዊ ስትራቴጂ ተቀርጿል። ከዛ ነው የሚጀምረው ድጋፉ። በዛ ስትራቴጂ ውስጥ እንደ ሀገር ያለን አድቫንቴጅ እንደ ኢትዮጵያ የትኞቹን ምርቶች ላይ ፎከስ ብናደርግ ነው ይሄን ወደ ከ120 ሚሊዮን የሚጠጋን ህዝብ አድሬስ ማድረግ የምንችለው የሚለውን የራሳችንን ኮምፓራቲቭ አድቫንቴጅ አይተን የትኞቹ ምርቶች በውጭ ምርት ላይ ውጤታማ ሊያደርጉን ይችላሉ፣ የትኞቹ ደግሞ ተኪ ምርት ላይ ውጤታማ ሊያደርጉን ይችላሉ የሚሉት ተለይተዋል በስትራቴጂው። በዛም መሰረት በየዘርፎቹ ለምሳሌ በጨርቃጨርቅና አልባሳት አለ፣ በቆዳና ቆዳ ውጤቶች፣ በብረታ ብረት ኢንጂነሪንግ፣ በምግብና መጠጥ፣ ፋርማሲውቲካል እና በእነዚህ ዘርፎች ላይ እንዲሁም በኬሚካል እና ኮንስትራክሽን ኢንፑት ላይ ተለይተዋል ኢንዱስትሪዎች። በየትኛው ምርት ላይ የተሻለ አድቫንቴጅ እንደ ሀገር እድል አለን የሚለው ተለይተው ታቅደዋል። ስለዚህ ታቅዶ እሱ የተገመገመ ያለበት ሁኔታ ነው። የተለያዩ ድጋፎች የተደረጉላቸውን በተኪ ምርት ለተለዩትም ያው የፖሊሲያችን የአምራች ኢንዱስትሪ ፖሊሲ አዲሱ ዋናው ፎከስ የሚያደርገው የተመጣጠነ ትኩረት ነው ለወጪም ለተኪ ምርቶች። ስለዚህ በወጪ ምርቶችም የራሱ ስትራቴጂ ተዘጋጅቶለት እየተኬደበት ነው። በተኪ ምርትም በስትራቴጂ ላይ የተለያዩ ድጋፎች የተደረጉ ነው። ከነዚህም ውስጥ ለምሳሌ የታክስ ጉዳዮች አሉ። የታክስ ጉዳዮች የሚገባው ምርት ጋር ተወዳዳሪ እንዲሆኑ የተለያዩ ግብአቶቻቸው ላይ የሚጣሉ ታክስ ምጣኔዎች ተወዳዳሪ እንዲያደርጓቸው በጥናት እየተሰራ የተመለሰ ነው። ከጉምሩክ ጋር ደግሞ ከጉምሩክ ጋር በተያያዘ ግብአቶችን ሲያስገቡ የሚያጋጥሟቸው የተለያዩ ጉዳዮች አንዳንድ ችግሮች ነበሩ። እሱንም ከጉምሩክ ጋር ተቀራርቦ የተሰራ ነው። እንዲሁም በኢትዮጵያ ታምርት ክላስተር አለ፣ 5 ክላስተሮች አሉ። በእነዚህ 5 ክላስተሮች ውስጥ ችግሮቻቸው እያንዳንዱ ኢንዱስትሪ ችግር እንደ ኢንዱስትሪው ባህሪ እየተለየ የተፈታ ያለበት አግባብ ነው ያለው። ከዚህ ጋር በተያያዘም ኢንዱስትሪውን ለማበረታታት አንዳንድ ስራውን የሚያሳልጡ አሰራሮች እየተዘረጉ ነው። ለምሳሌ በፖሊሲያችን ላይ በግልጽ እንደተመላከተው የፐርፎርማንስ ቤዝ ኢንሴንቲቭ እንከተላለን። ውጤት መሰረት ያደረገ ኢንሴንቲቭ የሚል አፕሮች አለ። በዛም ላይ ስትራቴጂ የተዘጋጀ ነው። ኢንዱስትሪው በሚጨምረው የእሴት ምጣኔ ልክ ኢንሴንቲቭ ማግኘት አለበት ነው። አንድ አይነት ምርት ቢያመርትም ኢንዱስትሪው የሚጨምረው እሴት ምጣኔ ከፍ ባለ ቁጥር ከፍ ያለ አድቫንቴጅ ማግኘት አለበት የሚለው እሱም የተሰራ ነው። ሌላው ከገንዘብ ሚኒስቴርን ጋር የግዢ መመሪያ አብሮ በጋራ የተዘጋጀ ነው። እዛም ላይ በግዢ እንደ ሀገር ውስጥ አምራች በግዢው ሊካተት የሚችል ኢንዱስትሪ ምን ያህል እሴት ምጣኔ መጨመር አለበት የሚለው የተዘረጋ ነው። እነዚህ ሁሉ ሲዘረጉ ኢንዱስትሪው ይሄንን ሜዳ መጠቀም የበለጠ ተወዳዳሪ እንደሚሆን ይጠበቃል። አንደኛው የመንግስት ግዢዎች በሙሉ ቅድሚያ ለሀገር ውስጥ ምርት እንዲሰጡ አቅጣጫ ተሰጥቷል። በዛም የተሰራበት ነው። እንደ ኢንዱስትሪ ሚኒስቴርም አንዳንድ የሚፈጠሩ ክፍተቶችን የማስተካከል ስራ እየሰራን ነው። ይሄ መንግስት የጀመረው አቅጣጫ ነው። በዛ ላይም ክትትል የተደረገ ነው። ይሄንን ለማስፈጸም ከሌሎች ስራዎች ጎን ለጎን የብሔራዊ ማኑፋክቸሪንግ ካውንስል ተቋቁሟል። ለክቡር ጠቅላይ ሚኒስትሩ ተጠሪ የሆነ ችግሮችን እየነቀሰ እየፈታ የሚሄድ ካውንስል ተቋቁሟል። እሱም ክትትል እያደረገበት ነው በዚህ ጉዳይ ላይ። ሌላው ግን አሁን ማንኛውም ግዢ የሀገር ውስጥን ቅድሚያ እንዲሰጥ እየተሰራበት ነው ያለው። ለምሳሌ ብትጠይቂኝ መብራት ኃይል የሀገር ውስጥ ትራንስፎርመሮችን ነው የሚገዛው፣ የሀገር ውስጥን ኬብል ነው የሚገዛው። ሌሎቹ
በዚህ ደረጃ ላይ አቅጣጫ ተሰጥቶበት እየሄደ ነው። ኳሊቲ ኮምፕሮማይዝ ሳይደረግ ማለት ነው። ኳሊቲያቸውን ጠብቀው የቀረቡት ፕሮዳክቶች እንደ ኢንዱስትሪ ሚኒስቴርም እንደ ማንኛውም ሚኒስቴር መስሪያ ቤት በዛ ልክ የሀገር ውስጥ ግዢ የተፈጸመ ነው። ሌላው በኢትዮጵያ ታምርት ትላልቅ ኤክስፖዎች አሉ። አሁን በቅርቡ የምናካሄደው አለ 2017 የኢትዮጵያ ታምርት ኤክስፖ እና ባዛር። እሱ ደግሞ ትልቅ ንቅናቄ ፈጥሯል። ለማየት እንደተቻለው ተገመገመው በርካታ የገበያ ትስስሮች፣ በርካታ የግብአት አቅራቢዎች እና አምራቾች የተገናኙበት ክስተት ነው። በተደጋጋሚ ለሶስተኛ ዓመት ጊዜ ይካሄዳል በሰፊው። እሱ ከፍተኛ ኢትዮጵያ ታምርት የሚለው ስም ራሱ እንደ ብራንድ እንዲሆን ያደረገው ነው። እነሱን ውጤታማ ለማድረግ እኛ በሚኒስቴር መስሪያ ቤት እና ተጠሪ ተቋማት አሉ፣ ሴክተር ስፔሲፊክ የሆኑ። ለምሳሌ ጨርቃጨርቅን የሚደግፍ ተጠሪ ተቋም አለ፣ ማዕከል የጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት የሚባል። ሌሎቹም እንደዚሁ አሉ። በእነሱ በኩል ምርታማነታቸውን ለማሳደግ የተለያዩ ስልጠናዎች ይሰጣሉ። የተለያዩ የምርታማነት ማሻሻያ ፕሮግራሞች ተቀርጸው ተግባራዊ ይሆናሉ። ኢነርጂ አጠቃቀማቸውን ድጋፍ ይደረግላቸዋል። አጠቃላይ የማምረት ስርዓታቸው ላይ ድጋፍ ይደረጋል። እንዲሁም ሰፊ ትኩረትን ያደረጉ ስልጠናዎች እየተሰጡ ይገኛሉ። በዲዛይን አካባቢ ሊሆን ይችላል፣ በምርት አካባቢ ሊሆን ይችላል። ኢንዱስትሪውን ብቻ ሳይሆን ኢንዱስትሪውን ወደፊት የሚደግፉት የዩኒቨርሲቲ መምህራኖች፣ የቲቬት መምህራኖች እነሱም ትኩረት ያለው ለምሳሌ የዩኒቨርሲቲ ቲቬት መምህራኖች የዲዛይን ስልጠና በማኑፋክቸሪንግ ቴክኖሎጂ እና ኢንጂነሪንግ ኢንዱስትሪ ምርምርና ልማት ማዕከል የሚባል ተጠሪ በእነሱ ይሰጣል። ካፓሲቲያቸውን ከኢንዱስትሪው ባለሀብቶች እና ሰራተኞች በተጨማሪ እንደዚህ አይነት ስቴክሆልደሮች የዩኒቨርሲቲ አስተማሪዎች ቲቪቶችም እንደዚህ ስልጠናዎችን ይወስዳሉ። ይህን ስልጠና ወሰዱ ማለት የሚያወጣቸው ልጆችን በዛ ልክ እየበቁ ይመጣሉ እና ሰፊ የሆነ ድጋፍ ይደረጋል። ሌላው የባንክ ብድር እንዲያገኙ ኢንዱስትሪዎቹን ከባንኮች ጋር በጋራ ጥረት የተደረገ ነው። የውጭ ምንዛሪ ላይ አንዳንድ ክፍተት ካለም እንደዛው ከመሬት አቅርቦት ጋር በተያያዘ ከክልሎች ጋር በመቃረብ የተሰራ ነው። ክልሎችም ከግዢ ጋር በተያያዘ ወደ ስራ የገቡበት የሀገር ውስጥ ምርትን ቅድሚያ ሰጥተው ለመግዛት አቅጣጫ እያስቀመጡ ወደ ተግባር የገቡበት ሁኔታ ነው ያለው። እንግዲህ ያው ሀገራችን እያደገች ነው ያለው። በዚህ በእድገት መስመር ውስጥ እንግዲህ ብዙ እንደ ማደግ ላይ እንዳለን ሀገሮች ሁሉ ነገር ላይሟላ ይችላል። ኢንዱስትሪው የራሱን ጥረት ያደርጋል፣ መንግስት ደግሞ ራሱን ጥረት እያደረገ ይገኛል። ስለዚህ አንዳንድ ችግሮች እንዳሉ እንረዳለን። እንደ መንግስትም አሁን የተነሱ ያሉ አንዳንድ ከስራ ማስኬጃ ካፒታል እጥረት አንጻር አንዳንድ የሚታዩ ችግሮች ይኖራሉ። እሱን በደንብ እኛም አጥብቀን ከባለድርሻ ጋር እየሄድንበት ነው ያለው። ኢንዱስትሪው ደግሞ በራሱ ጋር የሚታዩ የውስጥ የማኔጅመንት ክፍተቶችን ኢንዱስትሪውን በደንብ የሚሰጠውን ድጋፍ ተሸክሞ ከመንግስት የሚያገኘውን ድጋፍ እሱን ተቀብሎ ማስተግበር ላይ ያለውን የኢንዱስትሪ ማኔጅመንት ስርዓቱን እሱን አጠናክሮ ማየት አለበት። ከውስጥ ያለውን ክፍተት እኛ ደግሞ እኛ ጋርም ያለውን መንግስት የሚጠበቁትን ነገሮችን በቀጣይ በሰፊው እናደርጋለን።